የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራን ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወሰብዑ ለጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ሰራጵዮን እምሃገረ በብኑዲ እምደቡበ ግብፅ እምደወለ ምስር ታህቲታ እምደወለ ምስር ታህቲት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚች ዕለት ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራጵዮን በሰማዕትነት ሞተ። ለዚህ ቅዱስ ብዙ ገንዘብ፣ ጥሪት፣ እንስሳትም አሉት። አብዝቶ መመጽወትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ሄሬኔዎስ በየሀገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛ በግ አርቢ ሰርማ የሚባሉ ወንዶችም ነበሩት። እነርሱም ተከትለውት ይህ ቅዱስ መኮንን ሊገናኘው ከሀገሩ ወጣ። መኮንኑም ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገር ሰዎችን በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑን ገድለው ቅዱስ ሰራጵዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከለከላቸው፣ እንዲህም አላቸው፣ እኔ በጌታዬ ኢየሱስ ክርስቶስ ስም ደሜን አፈስ ዘንድ በፈቃዴ የመጣሁ አይደለምን? መኮንኑም በመርከብ ተሳፍሮ በዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድርያ ሀገርም በደረሰ ጊዜ የከበረ ሰራጵዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃም ይጨምሩት ዘንድ አዘዘ። ከዚህ በኋላ ከነዳጅ ድፍድፍና ቅመማ ቅመም ጋር በወጭት ውስጥ ቀቀሉት። የሥጋውንም ስሮች ቆረጡ። በብረት አልጋም ላይ አስተኝተው በችንካር ቸነከሩት። ይህን ሁሉ ስቃይ የሚታገስ ሆነ። የእግዚአብሔር መልአክም ስቃዩን ከላዩ ይቀበልለት ነበረ። ከዚህ በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔር መልአክም እርሱን እስከተሰቀለበት አውርዶ በእርሱ ፋንታ መኮንኑን አስሮ ሰቀለው። የከበረ ሰራጵዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስከምታወጣቸውና የሞታቸውን ፍጻሜ እስከምታዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያን ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘና ቆረጣቸው። የሰማዕትነት አክሊልን በመንግስተ ሰማያት ተቀበሉ። የእኒህም ሰዎች ቁጥራቸው 540 ነፍስ ነው። 540 ነፍስ ሆነ። ከዚህም በኋላ የከበረ ሰራጵዮንን ወደ ሀገሩ ከእርሱም ጋር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ይቆረጥ ዘንድ ሄሬኔዎስ አንዱንም መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። ወደ ቅዱስ ሰራጵዮን ሀገር ደረሰች። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔርም ፈቃድ ያች መርከብ ወደ ቅዱስ ሰራጵዮን ሀገር ደረሰች። በጠዋትም በነቁ ጊዜ የመሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራጵዮንም እነሆ ይቺ ሀገርህ ናት የሚል ቃል ከሰማይ መጣ። በመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን ሀገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። ቅዱስ ጻድቁ ቆስጠንጢኖስም መንግስትን በያዘ ጊዜ የከበረው የሐዋርያትን ሥጋቸውን ከሰማዕታት ብዙዎቹንም ከቦታው ሁሉ ወደ ቁስጥንጥንያ ያፈለሳቸው። ስለ ሐዋርያ ጢሞቴዎስም ሥጋ በኤፌሶን ሀገር እንዳለ ሰምቶ ካህናትንና ምዕመናንን ላከ። እነርሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱም ከኛ ጋር ትኑር
ለእግዚአብሔር ምስጋና ይሁን፣ አሜን። በዚች ቀን ሳፍራ የሚባል የመልአክ ሱሪያል በዓል ነው። እርሱም በነቢይ ዕዝራ ጋር የኖረ የተሰወረ ምስጢርን የገለጠለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚች ቀን የከበረ ቢፋሞን በሰማዕትነት ሞተ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞች የሚመጸውት ይህንንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ስሙ አንስጣስዮስ የእናቱ ስም ሶስና ነው። እነርሱም መመጾትን የሚወዱ ክርስቲያኖች ናቸው። የጌታችን የኢየሱስ ክርስቶስም የእመቤታችን የድንግል ማርያምንም የከበሩ ሰማዕታትም ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል ሀገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህን የተባረከ ልጅ ቢፋሞንን ሰጣቸው። ከእርሱም ደስ ብሏቸው በጎ መስራትን ትሩፋትንም አበዙ። በእርሱም ደስ ብሏቸው በጎ መስራትን ትሩፋትን አበዙ። አድጎም ወደ 9 ዓመት ሲደርስ ያስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተክርስቲያንን መጽሐፍት አጠና። በቤተክርስቲያንም ሁል ጊዜ ያገለግላል። እጅግም በመትጋት በመጾም በመጸለይ በመስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆችን ተአምራቶችን አደረገ። ከእኒህ በቁስል ደዌ እጆቹን እግሮቹን የታመመ አንድ ድሃ ነበረ። የከበረ ቢፋሞንን ምጽዋትን ለመነው። ቢሰጠውም እጁ ቢዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበረ። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮት ለቢፋሞን ጨመረ። መምህሩም አይቶ አክብሮትን ለቢፋሞን ጨመረ። እርሱም ያለማቋረጥ በመንፈሳዊ ትሩፋት ሥራ የሚያድግ ሆኗልና የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያው ውስጥ የሚገለጥለትም ሆነ። ቅዱሳን መላእክቶቹም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያምም በአንድነት ያጽናኑት ነበረ። በመምህሩም ዘንድ 8 ዓመት ኖረ። ከዚህም በኋላ እየተጋደለ ኖረ። በየ7 ቀንም በመጾም በሰንበት ቀንም በቀር አይበላም። ወላጆቹ ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለእኔ ምኔ ነው? ፍላጎቱ ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትን ጨመሩ። ከዚህ ነገርም በኋላ በ7ኛው ወሩ አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦም አዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያንም አገልግሎት የጠመደ ሆኖ የከበረው የወንጌልን ትእዛዞች ለመፈጸም ይጋደል ነበረ። በዚያም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበረ። የሮም ንጉሥም በጦርነቱ ሙቶ መንግስት ያለ ንጉሥ ተቀመጠች። መኳንንቱና የመንግስት ታላላቆች ተሰብስበው ተማከሩ። ከሁሉም አገሮች ተዋጊዎች የሆኑ አርበኞችን ይሰበስቧቸው ዘንድ አዘዙ። ከላይኛው ግብጽም ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግስት ፈረሶች ባልደራስ አድርገው ሾሙት። በአንዲት ዕለትም 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶቹም ሰይጣን አደረባቸውና ፈረሶቹም እየጨፈሩ ያሽካኩ ጀመር። የሞተውም ንጉሥ ሴት ልጅ በቤተ መንግስት አዳራሽ ሆና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙትን ፍላጎት ጨመረ። ወደ እርሷም አስጠራችውና አገባችው። ስሙንም ዲዮቅልጥያኖስ አሰኝታ አነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልብላ አገባች። ልብሰ መንግስትን አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ። ከዚህ በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገስታት እስካደረኳችሁ ድረስ በንጉሱ ሴቶች ልጆች የዝሙትን ፍላጎት ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉ
በእጆቻችሁ ውስጥ አደርጋለሁ። እናንተም ስገዱልኝ። የወርቅና የብር ምስሎቻችሁን ሰርታችሁ አማልክት በሏቸው። ስማቸውንም አጵሎንና አርዳሚስ ብላችሁ ጥሯቸው። ሰዎችን ሁሉ ዕጣን እንዲያሳርጉላቸው እንዲሰግዱላቸው እዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ፣ የአማልክት ቤቶችም ክፈቱ። ትእዛዛትን ሰምተው ለአማልክት የማይሰግዱትን ሁሉ በየአይነቱ በሆነ በጽኑ ስቃይ አሰቃዩአቸው። ራሶቻቸውንም በሰይፍ ቆረጡ። እኒህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ ሰገዱለትና እኛ ያዘዝከን ሁሉ እናደርጋለን አሉት። በዚያን ጊዜ በግብፅ አገር ሄሬኔዎስና አርያኖስ ሁለቱም መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህን ዜና በሰማ ጊዜ እጅግ አዘነ። የሆነውንም እስኪያስረዳው ድረስ ተሰወረ። ወዳጁ ቴዎድሮስን ጠራውና በክብር ባለቤት ክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። በክፉ ነገር ሁሉ ያድናቸው ዘንድ በአንድነትም ጸለዩ። የከበረ ቢፋሞንም በጎ ሥራን አብዝቶ ይሠራ ነበር። ወሬውም በንጉሡ መክስሚያኖስ ዘንድ ተሰማ። እንዲህም ብለው ከሃዲዎች ነግረውታልና በምስር አውራጃ በአውሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገሥታትን ትእዛዝ የሚተላለፍ አማልክትን የሚረግም የሚያቃልል ነው። በዚያን ጊዜ የከበረ ቢፋሞን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያ ራሱን በሰይፍ እንዲቆርጥ ንጉሥ ሄሮድያኖስ ንጉሥ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔር መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እስከሚሞትና ሞቱም በሰማዕትነት እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላት አሳየው። አገልጋዩ ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ ተነሳ፣ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንን ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሄዱ። እስኪነጋ ድረስም ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህም በኋላ እንዲህ ብሎ አዘዘው። የመከራው ወራት ካለፈ በኋላ በዚች ሀገር አንተ ኤጲስቆጶስነት ትሾማለህና ቤተክርስቲያንም ስራልኝ። ይህንንም ነግሮት ሰላምታ ተለዋውጠው ተሳስመው ተለያዩ። ከጥቂት ቀኖችም በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገሩ ታላላቆችንም አቅርቦ ስለከበረ ቢፋሞን ጠየቃቸው። እርሱም አማልክትን እንደሚረግም ሰምቷልና። የሀገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ፣ እርሱ በእነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦችንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡት። ተከትለውትም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንም ባየ ጊዜ ደስ አለው። ከወንበሩ ተነስቶ ሰላምታ አንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በጌታዬ በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮቹ በሰማያት ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገር እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሡ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱስም መልሶ ይህ አይገባም፣ ትክክለኛው ስለ እግዚአብሔር እንድሰዋ ለእርሱም እንድሰግድ ይገባል። እኒህ አማልክቶችህ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ በአፋቸው ውስጥም ትንፋሽ የለምና የሰሯቸውም እንደነርሱ ይሁኑ። እኔ ግን ሰማይና ምድርን በውስጣቸው ያለውን ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰግድም አለው። አርያኖስም ከቅዱስ ቢፋሞን አፍ ይህንን ነገር ሰምቶ እጅግ ተቆጣ። በየአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስኮተተው። እናቱና አገልጋዮቹም ሁሉ ወደ እርሱ መጡ። እነርሱም በከበረ የወንጌል ቃል አስተማራቸው፣ ገሰጻቸው። በዚያንም ጊዜ በግልጽ እኛ ክርስቲያን ነን ብለው ጮኹ። የመኮንኑ ወንበር ገለበጡ። መኮንኑም ጉድጓድ እንዲቆፍሩላቸውና እሳትን አንድደው በውስጡ በሕይወት ሳሉ እንዲወረውሯቸው አዘዘ። እንዳዘዘውም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውም እስኪፈጽሙ የከበረ ቢፋሞን ያጽናናቸው ያስታግሳቸው ነበረ።
እናቱም ልጇ ቢፋሞንን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይዋ ማተበና በሰላም ሂጂ አላት። በዚያን ጊዜ ሰውነቷ በእሳት ውስጥ ጣለችው። ከእነርሱም ጋር የሰማዕትነት አክሊልን ተቀበለች። የከበረ ቢፋሞን ግን አርያኖስ ወደ ንጉሥ መክስሚያኖስ ሰደደው። ንጉሡም የነገሥታት ትእዛዝ የምትተላለፍ ለአማልክት የማትሰግድ ሥራየኛ ቢፋሞን አንተ ነህ አለው። እርሱም ሥራዬን ግን አላውቅም፣ ለረከሱ አማልክት አልሰግድም፣ አንተና አማልክቶች በአንድነት ወደ ገሃነም እሳት ትወርዳላችሁና አለው። ንጉሡም ተቆጥቶ ጽኑ ስቃይን አሰቃየው። ከማሰቃየትም በሰለቸው ጊዜ ወደ ሄሬኔዎስ ወሰደው። እርሱም ወደ አርያኖስ ሰደደው። በእነዚያ ቀኖችም ምንም አልበላም። አርያኖስም ወስዶ በብረት ችንካሮች ቸነከረውና ለአማልክት ካልሰገድ ካጠፋሃለሁ አለው። ቅዱሱም እርሱንና አማልክቶቹን ዘለፈ፣ ረገማቸው። ከዚህም በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማ ውጭ በእሳት እንዲያቃጥሉት መኮንኑ አዘዘ። ይህን ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብም ጋር የቆመ አንድ ሰው ነበረ። እርሱም ለምጻምና ዕውር ነበረ። በደሙም ወስዶ ዓይኖቹን ቀባ። ያን ጊዜ አየ፣ ከለምጹ ነጻ። በክብር ባለቤት በጌታችን በኢየሱስ ክርስቶስም የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡ መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንም ራሱን በሰይፍ ይቆርጡት ዘንድ አርያኖስን አዘዘ። ቢፋሞንም አገልጋዩ ዲዮጋኖስን እንዲህ ሲል ሥጋውን በስውር እንዲጠብቅ፣ ደሙን በበፍታ ልብስ እንዲቀበለው፣ ገድሉንም በአውሲም ሀገር ላሉ ምዕመናን እንዲነግር አዘዘው። የመከራው ወራት ያልፍ ዘንድ አለውና። ከዚያ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ምልክት አማተበ። ወደ ጭፍሮቹም ቀርቦ የታዘዛችሁትን ፈጽሙ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋስም ከእርሱ ዘንድ ያለውን በፍታ ዘርግቶ የቅዱስ ቢፋሞን ደም የተቀበለበት። በዚያም ቦታ እጅግ ጣፋጭ የሆነ መዓዛ መላ። ጭፍሮቹም እስኪያደንቁና እስኪደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚህም ቦታ ሸሹ። ከዚህም በኋላ ምዕመናን መጥተው ሥጋውን ወስደው ብዙ ሽቶ አምጥተው በመዘመር በክብር ገነዙት። ከከተማም ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቆች ተአምራቶች ተገለጡ። አገልጋዩም ያችን በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድም በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጆቹ ለቴዎድሮስና ለሀገሩ ሰዎች ዜናውን እንዲነግር አዘዘው። እግዚአብሔርም ምዕመናን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከቡም ውስጥ ሳለ የክብር ባለቤት ጌታችንን ከዚያች በፍታ በከበረ ቢፋሞን ደም ከታለለችው ተአምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችንንም አመሰገኑት። እርሱም ወደ ሀገሩ ወደ አውሲም አደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችን በደም የታለለችን በፍታ ሰጣቸው። ይህች የመከራ ወራት አልፎ ደጉ ቆስጠንጢኖስ ነግሶ በሀገሮች ሁሉ በክርስቲያኖች ወገን ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ ቢፋሞንን ሥጋ ለምዕመናን አለኝታና መጽናኛ፣ ለበሽተኞችም የሚፈውስ ኃይል እንዲሆን ሊገልጠው ወደደና ገለጠው። እርሱም በላይኛው ግብጽ በጥማ አውራጃ በቃው ከተማ በጥር 27 በዚች ቀን በሰማዕትነት የሞተ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የሰማዕታት ቱፍሎን፣ ዮስና፣ የሰርኒስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የያሬድ ልጅ ሄኖክን፣ የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉት። ይኸውም በመባረቅትና በነፋሳት ላይ ተጭኖ በመብረቅ ወደ ሰማይ ወሰደው። ከረቂቃን መላእክትም ጋር አኖሩት። የእግዚአብሔርም ትእዛዝ ጸሐፊ ተባለ። እንዲህም አለ። ከማደሪያው ከሚወጣው ከቅዱስና ከገናናው
ከጸናች ኃይሉ ከሰራዊቱም ጋር በሲና ተራራ